ሁራ! ሰላም ጤና ይስጥልኝ። ሰሞኑን በዓለም አቀፍ ደረጃ የብዙሃንን ትኩረት ስቦ የሰነበተው የሩሲያ የድል በዓል አከባበር ነበር። ግንቦት 1 በእኛ አቆጣጠር፣ በጎርጎሮሳውያን አቆጣጠር ደግሞ ሜይ 9 ሩሲያ 80ኛ ዓመት የድል በዓሏን አክብራለች። እንዲያው በሀገራችን ወግ አንቺ አልናት እንጂ ሩሲያውያንስ አባት ሀገሩ ሩሲያ ነው የሚሉት። የዚህ በዓል መነሻ ወደ ሁለተኛው የዓለም ጦርነት ይመልሰናል። የጀርመን ናዚ መንግስት በዓለም ላይ ጦርነት አውጆ ዓለምን በተለይም አውሮፓን ሲያተራምስ የቀድሞዋ ሶቪየት ህብረትም የጦርነቱ ገፈት ቀማሽ ነበረች። ሩሲያውያን ታላቁ የሀገር ፍቅር ጦርነት በሚሉት በዚህ ጦርነት ሶቪየት ህብረት 27 ሚሊዮን ዜጎቿን ለመስዋዕትነት ብትዳርግም እንደ ጎርጎሮሳውያን አቆጣጠር ሜይ 9 1945 የጀርመን ናዚ መንግስት ለማንበርከክ ችላለች። ያ ታሪካዊ ድል 80ኛ ዓመቱን በደፈነበት በዘንድሮ በዓል ላይ የእኛን ሀገር ርዕሰ ብሔር አምባሳደር ታዬ አጽቀሥላሴንና የቡርኪና ፋሶን የወቅቱን የአፍሪካ ዝነኛ መሪ ካፒቴን ኢብራሂም ትራኦሬን ጨምሮ የ29 ሀገራት መሪዎች ሲገኙ ሌሎች ሀገራት ደግሞ በውጭ ጉዳይ ሚኒስቴሮቻቸው፣ በአምባሳደሮቻቸው እንዲሁም በጦርና መከላከያ ሚኒስቴሮቻቸው በኩል በዓሉን ታድመዋል። ታዲያ በበዓሉ ላይ ፕሬዝዳንት ፑቲንን ጨምሮ የክብር እንግዶች፣ የሩሲያ ከፍተኛ የጦር መኮንኖች፣ የቀድሞ ወታደሮች፣ ሰልፈኛ ወታደሮችና መኪኖቻቸው እንዲሁም የበዓሉ ታዳሚዎች ግራ ደረታቸው ላይ የሰኳት ባለ ጥቁርና ብርቱካናማ ቀለም ሪባን የዛሬ አንኳር ጉዳያችን ናት። The Ribbon of St. George ይሏታል። የቅዱስ ጊዮርጊስ ሪባን እንደማለት። በሁለት ብርቱካናማና በሶስት ጥቁር ቀለም መስመሮች የተዋበችውን ይህችን ሪባን የድልና የመስዋዕትነት ምልክታችን ናት ይሏታል ሩሲያውያን። ቀለሞቿም የጥይትን አረርና ብልጭታን ይወክላል ይላሉ። የባልቲክ ሀገራትና ዩክሬን በተለይም ከሩሲያ ዩክሬን ግጭት በኋላ ይህ ምልክት የሩሲያ ኢምፔሪያሊዝምና ጦረኝነት ምልክት ነው በማለት በሀገራቸው ከጥቅም ላይ እንዳይውል ቢከለክሉም ሩሲያውያን ግን ሲፈልጉ እንደማተብ ባንገታቸው ያጠልቁታል፣ ሲያሻቸው ደረታቸው ላይ ይሰኩታል፣ ሲፈልጉ እንዳሸን ክታብ በታክሻቸው አውርደው ይታጠቁታል፣ እንደ ሰንደቅ ዓላማ ያውለበልቡታል፣ መኪኖቻቸውና መርከቦቻቸውንም ያስጌጡበታል። ይህ የድል አድራጊው የቅዱስ ጊዮርጊስ ምልክት ያለበት ሪባን በትውልድ ላይ እንዲሰርጽ ካላቸው ፍላጎት የተነሳ በህፃናት ልብስና በማዚያቸው ሁሉ ላይ ለጥፈው ከቀጣዩ ትውልድ ጋር ያስተሳስሩታል። እንደሚታወቀው ሰማዕቱ ቅዱስ ጊዮርጊስ ሀገራችንን ኢትዮጵያን ጨምሮ በሩሲያ፣ በግሪክ፣ በጆርጂያና በምስራቅ አውሮፓ ክርስቲያኖች ዘንድ የድል አድራጊነትና የተራዳኢነት ምልክት እንደሆነ ይታመናል። ስለ ቅዱስ ጊዮርጊስ ሪባን ይህንን ካልኩ ሩሲያውያን ለታላቅ ጀብዱና አገልግሎት ስለሚሰጡት የቅዱስ ጊዮርጊስ ኒሻን ወይም ሜዳይ በቀጣይ ክፍል ይዤላችሁ ቀርባለሁ። ፎሎ እና ላይክ እያደረጋችሁ በኮሜንት መስጫው ደግሞ የተሰማችሁን ሀሳብ እያስቀመጣችሁ አመሰግናለሁ።